ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ በየስቴዲየሞቹ ምን እንጠብቅ? ምልከታዎቻችሁን እንደ ሁልጊዜው ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን እንደ ሁልጊዜው እኛ በቼልሲ የመረጃ ሰዓታችን በቡድን ዜና በጣም አስገራሚ ውሳኔ በቼልሲ በኩል ሰምተናል። ከአንድ ቡድን ጋርም ሊጣመሩ ነው። የሚጣመሩበት ጉዳይ አነጋጋሪ ነው። ከዛ በዘለለ ሊያም ሮዛኔር ይገባን ያለሉትን ጉዳይና ዛሬ የሚደረገውን ጨዋታ በተመለከተም ሰፊ ጥንቅር ይዘናል። ለቼልሲ ደጋፊዎች የቼልሲም ደጋፊዎች በሀሳብ መስጫ ሳጥናችን ላይ የዛሬ ጨዋታም ቅድመ ግምታችሁን ስለ ክለባችሁ ወቅታዊነት እያጋራችሁን አብራችሁን ቆዩ። ኮል ፓልመር በቀጣይም በጃፓንና በእንግሊዝ እንዲሁም በእንግሊዝና በኡራጋይ መካከል በሚደረግ የወዳጅነት ጨዋታ የስብስቡ አካል ሆኗል። ቶማስ ቱሄል ተጫዋቹን የቡድን ስብስባቸው አካል አድርገውታል። ብዙ ያልተጠበቀ ነገር ነበረ። ምክንያቱም ተጫዋቹ ይሄ የወቅታዊ ብቃት ጉዳይ ብዙ እየተነሳበት እንደነበረ እናስታውሳለን። በርካታ አማራጮች ነበራቸው በሚል እሳቸው ላይ ማለት ነው። ግን ኮል ፓልመርን ጠርተውታል። በሱ ቦታ ላይ ምናልባት ሊጠሯቸው የሚገቡ ተጫዋቾች ከነበሩ እንደ ሀሳብ መስጫ ሳጥናችን ላይ ምልከታችሁን እንደዚሁ ልታደርሱን ትችላላችሁ ውድ ቤተሰቦቻችን። ግን የእሱ ጥሪ በጣም አነጋጋሪ ነበረ ዛሬ ከሰማናቸው የብሔራዊ ቡድን ጥሪዎች። በእርግጥ ቼልሲ በርካታ ተጫዋቾቹ ተጠርቷል። ነጉስቶ በፈረንሳይ ብሔራዊ ቡድን ጥሪ እንደቀረበላቸው የሚዘነጋ አይደለም ከቼልሲ ተጫዋቾች። ለማንኛውም ውድ ቤተሰቦቻችን ከፓልመር በተጨማሪ ቼልሲ ከብሔራዊ ቡድን ጥሪ ከደረሳቸው ተጫዋቾች ውስጥ ጄረል ሃቷ በኔዘርላንድ ብሔራዊ ቡድን በኩል ተጠቃሽ ነው። የቼልሲ ደጋፊዎች ቡድኑ ከማንቸስተር ዩናይትድ ጋር ከሚያደርገው ጨዋታ በፊት ታላቅ ተቃውሞ ጥሪ አቀርበዋል። ይህንን ባለቤቶቹ ላይ ምድር አንቀጥቅጥ ሰልፍ እናረጋለን፣ እንቃወማለን ሲሉ ቼልሲዎች ታዲያ አጋዥና ደጋፊ አላጡም። ስትራስቡርግ ከፈረንሳይ ድረስ ተጓጉዘን እንግሊዝ መታን ተቃውሞ ላይ እንሳተፋለን ብሏል። የፈረንሳዩ ክለብ ስትራስቡርግ ደጋፊዎችም የቼልሲ ተቃውሞ የኛውም ተቃውሞ ነው፣ አፍንጫ ሲመታ ያሉ ይመስላሉ። ምክንያቱም ሁለቱም ክለቦች በአንድ ባለቤት ስር እንዳሉ ይታወቃል። ደጋፊዎቹ የቼልሲ ደጋፊዎች ተቃውሞ ለመቀላቀል ከፈረንሳይ እንግሊዝ ለንደን ይመጣሉ። ምናልባት በዛውም ቼልሲና ዩናይትድ የሚያደርጉትንም ጨዋታ ተመልክተው ይመለሳሉ። ይህ ተቃውሟቸው ሚዛን ደፍቶ ቼልሲ ቤት ለውጥ ያመጣ ይሆን ወይ? በቀጣይ ይጠበቃል። ሊያም ሮዛኒየር እንደ ቼልሲ ያለ ቡድን የአውሮፓ ሻምፒዮንስ ሊግ መሳተፍ አለበት በየዓመቱ እያሉ ይገኛሉ። እሳቸው ዓላማቸውም ያ መሆኑን አረጋግጠዋል። ከዛሬው ጨዋታ በፊት በሰጡት ጋዜጣዊ መግለጫ በቡድናቸው ውስጥ ወቅታዊ ሁኔታ ብዙ ትችት እያስተናገዱ እንደሆነ ይታወቃል። ከሰሞኑ እሳቸው ግን አንድም በቅድመ ውድድር የቡድኑ አካል አለመሆናቸው ነው፣ ሁለትም አሁን ያለው ስብስብና ከእሳቸው ፍልስፍና ጋር በተያያዘ መከራከሪያ ሲያቀርቡ እንደነበር ይታወቃል። በርካታ ቼልሲውያን ግን የትኛውም ቡድን አሰልጣኝ በቼልሲ ደረጃ ያለን ቡድን በዚህ ደረጃ መያዝ አይጠበቀበትም፣ ማሬስካን ለዚህ ነው ወይ የቀየርናቸው የሚል ተቃውሞ ከሰሞኑ ሲበረታባቸው እንደነበር ይታወቃል። ዛሬ ወደ ሂል ዲክንሰን ስቴዲየም ያቀናሉ ቼልሲዎች። ኤቨርተን ከቼልሲ ምሽት 2:30 ሲል የሚጀምር መርሃ ግብር ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ኤቨርተን በዚህ ዓመት 13 ድል 8 አቻ 12 ሽንፈት ሲያስተናግዱ በቼልሲ በኩል 24 ድል 10 አቻ 14 ሽንፈት አስተናግደዋል። ኤቨርተን በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 3ቱን ተሸንፏል። ተመሳሳይ ነው። ቼልሲም ባለፉት 5 ጨዋታ 3 ተሸንፎ 2 ድል አለው። የቼልሲ አስከፊ ነው ከተባለ የመጨረሻ 3ቱን ጨዋታ 3ቱንም ተሸንፏል። በመጨረሻ 2 ጨዋታ ሲሸነፍ በኒካስልና በፒኤስጂ ደግሞ የተሸነፈው በስታምፎርድ ብሪጅ የተሸነፈው አንድም ግብ ተቃራኒ ቡድን ላይ ሲያስቆጥር መሆኑ ጉዳዩን አስከፊ ያደርገዋል። ሁለቱ ክለቦች በርስ በርስ ግንኙነት ቼልሲ 76 ጊዜ ኤቨርተንን ሲያሸንፍ ኤቨርተን 57 ጊዜ ቼልሲን ረቷል፣ 58 ጊዜ አቻወጥቷል። የመጨረሻ 4 ግንኙነት 3ቱን ቼልሲ ድል ሲያደርግ ኤቨርተን 1 ጊዜ አቻ የወጣበት ነው ትልቁ ውጤቱ። ኤቨርተን ባለፉት 4 ጨዋታ ቼልሲ ላይ 1 ግብ አላስቆጠረም። ወደ ቤተሰቦቻችን ምሽቱ 2:30 ሲል የሚጀምረውን ጨዋታ ማን በበላይነት ይወጣል? ቅድመ ግምታችሁን አጋሩን። ላይክ ስላረጋችሁም ሰብስክራይብ ስላረጋችሁም ስላበረታታችሁንም አመስጋኞች ነን። ያውኑን ጥንቅር እዚህ ጋር ቋጨን። ሰናይ ቀን